ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። የሐዋርያው ይሁዳ መልእክት ይሁዳ ምዕራፍ 1 ከቁጥር 3 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማስሮ ሰሙኑ ለነሐሴ በዛቲ ዕለት አዕረፈ አብ ቅዱስ አባ እለእስክንድሮስ ሊቀ ጳጳሳት ዘሀገረ እስክንድርያ እምሁልቆሙ ለአበው ሊቃነ ጳጳሳት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስ አረፈ። ይህም አባት ከአርዮስ ወገን ብዙ ችግር ደርሶበታል። እርሱም ከወገኖቹ ጋር ሆኖ አርዮስን አውግዞ ከቤተ ክርስቲያን አሳዶት ነበርና በታላቁ ንጉሥ ቆስጠንጢኖስ ዘመን በኒቅያ 318 አባቶች ሊቃውንት አርዮስን በጉባኤ አውግዘው ከቤተ ክርስቲያን ለይተው ባሳደዱት ጊዜ በዚህም በሁለተኛው ቆስጠንጢኖስ ጓደኞቹን ይዞ ወደ ንጉሡ ገብቶ በእለእስክንድሮስና በአትናቴዎስ ላይ ነገር ሠራ። ሁለተኛም እለእስክንድሮስ ከካህናቱ ጋር ይቀበለው ዘንድ እንዲያዝለት ንጉሡን ለመነው። ንጉሡም ልመናውን ተቀብሎ መልእክተኞችን ልኮ አባት እለእስክንድሮስን አስመጥቶ እንዲህ አለው። አትናቴዎስ ትእዛዛችንን በመተላለፍ አርዮስን አልቀበልም ብሏል። እኛም አንተን እንዳከበርንህ አንተ ታውቃለህ። አሁንም ትእዛዛችንን አትተላለፍ፣ አርዮስንም ከውግዘቱ ፈተህ ልባችንን ደስ አሰኝ አለው። ቅዱስ እለእስክንድሮስም ለንጉሥ እንዲህ ብሎ መለሰለት። አርዮስን እኮን ቤተ ክርስቲያን አልተቀበለችውም፣ ልዩ ሦስትነትን አያመልክምና ንጉሡም አይደለም እርሱ በስሉስ ቅዱስ ያምናል እንጂ አለው። ቅዱስ እለእስክንድሮስም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል እንደሆነ የሚያምን ከሆነ በእጁ ይጻፍ ብሎ መለሰለት። ንጉሡም አርዮስን አስቀርቦ ትክክለኛ ሃይማኖትህን ጻፍ አለው። አርዮስም በልቡ ሳያምን ወልድ ከአብ ጋር በመለኮቱ ትክክል ነው ብሎ ጻፈ። በሐሰትም የከበረ ወንጌልን ይዞ ማለ። ንጉሡም ቅዱስ እለእስክንድሮስን አሁን በአርዮስ ላይ ምክንያት አልቀረህም፣ ትክክለኛ ሃይማኖትን ጽፏልና በከበረ ወንጌል ምሏልና አለው። አባ እለእስክንድሮስም ንጉሡን እንዲህ አለው። በአባትህ በንጉሥ ቆስጠንጢኖስ እጅ የተጻፈ 318ቱ አባቶች በእጆቻቸው የጻፉትና እርሱንና ወገኖቹን ከቤተ ክርስቲያን እንዲያሳድዷቸው የአርዮስን ክደቱንና ውግዘቱን አትናቴዎስ አንብቦታል። ነገር ግን አንድ ሱባኤ በእኔ ላይ ታገስ። በዚህ ሱባኤ በአርዮስ ላይ አንዳች ነገር ካልደረሰ፣ ይህ ካልሆነ ሃይማኖቱ መሐላውም እውነት ነው፣ እኔም ተቀብዬ ከካህናቱ ጋር እቀላቅለዋለሁ፣ በቤተ ክርስቲያን አገልግሎቱም ከእሳቸው ጋር አንድ ይሆናል አለው። ንጉሡም አባ እለእስክንድሮስን እንዲህ አለው። እወቅ፣ እኔ 8 ቀኖች እታገሳለሁ። አርዮስን ካልተቀበልከው በአንተ ላይ የፈለግኩትን አድርጋለሁ። ከዚህም በኋላ ከንጉሡ ዘንድ ወጥቶ ወደ ማደሪያው ሄደ። ቤተ ክርስቲያንም ከአርዮስ መርዝ ያድናት ዘንድ በዚያ ሱባኤ እየጾመና እየጸለየ ወደ እግዚአብሔር ሲለምን ሰነበተ። ከዚያም ሱባኤ በኋላ አርዮስ መልካም ልብስን ለበሰ። ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ከካህናቱ ጋር ተቀመጠ። ከዚያም በኋላ አባ እለእስክንድሮስ እያዘንና እየተከዘ ገባ። ከሐዘኑም ብዛት የተነሳ የሚሠራውን አላወቀም። የቅዳሴውንም ሥርዓት ሊጀምር ቆመ። ያን ጊዜ አርዮስ ሆዱ ተበጠበጠና ወጥቼ ልመለስ አለ። ይህንንም ብሎ ወደ መጸዳጃ ቦታ ወጣ። ሊጸዳዳም በተቀመጠ ጊዜ አንጀቱና የሆድ ዕቃ ሁሉ ወጣ፣ በዚያውም ላይ ሞተ። በዘገየም ጊዜ ሊፈልጉት ወጡ። በመጸዳጃ ቦታ ሬሳውን ወድቆ አገኙት። ለዚህም አባት ለእለእስክንድሮስ ነገሩት። እርሱም አደነቀ። የከበረች ቤተ ክርስቲያኑን ያልጣላት ምስጉን የሆነ ክርስቶስንም አመሰገነው። ንጉሡም በሰማ ጊዜ አደነቀ። ከሃዲ አርዮስ በሐሰት እንደማለና በሽንገላ እንደጻፈ አወቀ። የዚህንም አባት የእለእስክንድሮስን ቅድስናውን፣ እውነተኛነቱን፣ ሃይማኖትን የቀናች መሆኗን፣ የአርዮስንም ሐሰተኝነቱንና ከሃዲነቱን ተረዳ። አንድ የሆነ አብ ወልድ መንፈስ ቅዱስንም አመሰገነው። መለኮታቸውም አንድ እንደሆነ ታመነ። ይህም አባት በበጎ ሥራ ጸንቶ ኖረ። ለምለም ወደሆነ እርግናም ደርሶ ወደ ወደደው ክርስቶስ ሄደ። የሕይወትንም አክሊል አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የዲያቆን አንድራኒቆስ መታሰቢያው ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 19 በዚች ቀን ሳስዊር ከሚባል አገር ወደ አስቄጥስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት
ተስካረ ፍልሰታ ለማርያም ድንግል 3ኛ ቀን ቅዱስ ለእስክንድሮስ ሊቅ፣ ቅዱስ አንድራኒቆስ ዲያቆን፣ አባ ዘክርስቶስ ኢትዮጵያዊ ጻድቅ። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ፣ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት አንዱ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። የይሁዳ መልእክት ምዕራፍ 1 ከቁጥር 3። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ከእመቤታችን በዓለ ትንሣኤ በዓለ ዕርገት በሰላም እንዳደረሰን እንዲሁ ደግሞ ለዓመቱ በሰላም እንዲያደርሰን ለብርሃነ መስቀሉም ከዘመን ዘመን በሰላም አሸጋግሮ እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ይቅርታውን ቸርነቱን ያርቅብን። ሰላሙን ፍቅሩን አንድነቱን ይስጠን እንበል። አቡነ ዘበሰማያት ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።